አዎ ድኛለሁ። ኦኬ አምናል፣ ተጠምቀሃል፣ ድናል። አዎ ልሳን ትናገራለህ? አስፈላጊ ነው? አስፈላጊ አይደል? በልሳን የሚናገር ራሱን ያንጻል የሚል ቦታ መገረና ትናገራለህ? ልሳን በጉባኤ ማለት ነው። ሰው ቤተክርስቲያን ውስጥ ነው ወይ በጸሎት ሰዓት ነው። ለአንተ አልነግርህም። ለምን ነው የምነግርህ? ኦኬ ከተሳሳትኩ እታረማለሁ። እዚህ ጋር አላወራም። እኔ ልሳን ኦንላይን የሚያወሩ ሰዎች አደባባይ ላይ ልሳን ትናገራላችሁ እያሉ ሲያስተምሩ ስላየሁኝ ነው። አሁን እንሞላቸዋለን ይላሉ። መጽሐፍ ቅዱስ አይደለም። መጽሐፍ ቅዱሱ በጉባኤ መካከል ስለምን ልሳን የመንፈስ ቅዱስ ስጦታ ነው። መንፈስ ቅዱስ ነው የሚሰጠው። ብዙ ስጦታዎች አሉ። እሺ አጋንንት ታወጣለህ? እኔ አላወጣም። የኢየሱስ ስም ነው አጋንንት የሚያወጣው እኮ። አጋንንት በኢየሱስ ክርስቶስ ስም አጋንንት ታወጣለህ? በኢየሱስ ስም ልጅነት ስልጣን ያለው ሁሉ ለምሳሌ ዮሐንስ ማርቆስ ወንጌል 16 ያመነ የተጠመቀ ይድናል ይላል፣ ያላመነ ግን ይፈረድበታል ይላል። ያመኑትንም እነዚህ ምልክቶች ይከተሏቸዋል ይላል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድልም ነገር ቢጠጡ አይጎዳቸውም፣ እጃቸውን ሰዎች ላይ ይጭናሉ እነርሱም ይድናሉ ይላል። እነዚህ ምልክቶች አሉ ይታዩብሃል። አንድ ሰው ቢያድ እነዚህ ምልክቶች በክርስቶስ ኢየሱስ የሚያምን ሰው አሁን አንዳንዴ በክርስቶስ ኢየሱስ የሚያምን ሰው በኢየሱስ ስም ላይ ያለው ስልጣን ይህንን ሁሉ ያደርጋል። ይህን ሁሉ ሰዎች የሚያደርጉት በኢየሱስ ሲያምኑ ነው። አሁን አንድ ፕሮቴስታንት ወይም በጌታ ለምሳሌ ኤፊ ወይም ሌላውን ጴንጤ አጋንንት ያለበት ሰው ጸሎት ቢያስፈልገው የሚጸልዩት ውጣ እያሉ እባክህ አይደለም። ባይዙ አጋንንት አይለመንም። እዚህ በኢየሱስ ስም ብቻ ነው የሚታዘዘው። በኢየሱስ ስም ነው የሚወጣው አጋንንት። በቃ አጋንንት ይህንን የናዝሬቱን ቅዱስ በእምነት በኢየሱስ ስም ባልከው ቅጽበት ይወጣል። ስሙ ጉልበት ስላለው አለ። ኦኬ አንድ ሰው ለምሳሌ አሁን እንደኔ ያለ ሞኝ አምላኪ አሁን ኦኬ እነዚህ ከሆነ ብዬ አምኛለሁ፣ ድኛለሁ፣ ተጠምቄያለሁ ብዬ መርዝ ብጠጣ እግዚአብሔር መፈታተን ነው የሚሆነው ወይስ አይገድለኝም? ጌታ እግዚአብሔር አምላክን አትፈታተን ተብሎ ተጽፏል። እስኪ አድነኝ አይነት ነገር ነው። ክርስትና ትዕቢት አይደለም፣ ትህትና ነው። ባይዘው ቴዲ እና አሁን እግዚአብሔር በክርስቶስ ኢየሱስ በኩል የሰጠህን የልጅነት ስልጣን ብዙ ነው። ያንን ስልጣን የምትጠቀምበት መንገድ በትህትናና እግዚአብሔርን በመፍራት ነው እንጂ በትዕቢት አይደለም። እግዚአብሔር የኢየሱስ ተከታይ ነኝ መርዝ ትጠጣለህ፣ እንደዚህ አይነት ክርስትና የለም። አንዳንድ ቦታዎች ላይ ስላየው ነው የሆነ መድኃኒት እንደዚህ የሚያይ ክርስትና በአንዳንድ ሰዎች ሳይሆን በክርስቶስ ኢየሱስ የተመሰረተ ፈጻሚውም ድል አድራጊውም ጨራሹም ኢየሱስ ነው። ኢየሱስን ብቻ ነው የምንከተለው፣ የምንመለከተውም እሱ ነው። ኢየሱስ ያደረገውን እናደርጋለን፣ ኢየሱስ ያዘዘውን እንፈጽማለን። ቴንኪው እንዳልክ ይሄ ትልቅ ኦፖርቹኒቲ ነው። በተለይ እያደመጣችሁ ላላችሁ ሰዎች አይ ቲንክ ቁም ነገር እያገኛችሁ እንደሆነ ተስፋ አድርጋለሁ። ቢያንስ ሳገኛቸው እንደዚህ አይነት ጥያቄ ነው የምጠይቀው ብዬ ነው የወጣሁት ካገኘኋቸው እና እንደ አጋጣሚ ወደ ሜክሲኮ ምናምን እየሄድን ለጋር ጋር አገኘሁት። እሺ ከዛ ለብቻው ደግሞ መኪና ደግሞ ማቆም የሚቻልበት ቦታ አይደለም፣ የሚገርምህ ማለት ነው። ከዛ ወረድንና ኮፈኑን ከፍተን ልክ መኪናውን ደግሞ ቀምናን አስመስለን አዛር ዳብርተን ምናምን ትራፊክ ጓ እንዳይ ከዛ በኋላ ኢየሱስ ጌታ ነው ምናምን ያለ እየቀወጠው ነበረ። ራቅ ብለን እኮ ልጅቷ የቀረጸችው የሚገርም ራቅ ብላ ነው እንጂ አይፈልጉም፣ በፍጹም አይገቡም ካሜራ ውስጥ በፍጹም። እሷ ራቅ ብላ ነው የቀረጸችው። ከዛ የቱ ጋር ነው የሚገኘው ምናምን ስለው ወንድማችን አያውቀውም፣ የሚመሰክረው ምስክርነት አያውቀውም። በጣም የሚገርመው ነገር ደግሞ እንዲህ አይነቱን አገልግሎት አንተ ስትጀምር ከዛሬ የተወሰኑ ጊዜያት በፊት አንድ ግለሰብ ልደተ ቃል ለፕሮቴስታንቶች መጽሐፍ ቅዱስን አይሰጥም። የማይሰጥበት ምክንያት ደግሞ ድፍረት ስለሆነ ነው። ምክንያቱም ሰውን ለምሳሌ ሰው ነው ወይ ተብሎ እንደማይጠየቅ ሁሉ ፕሮቴስታንት መጽሐፍ ቅዱስ አለ ወይ ተብሎ አይጠየቅም ምናምን የሚል ይሆናል አይደለ? በትዕቢት ነገር በጉራ የተሞሉ ንግግሮችን ሲናገር ነበረ። የኔ መድኃኔዓለም አይቆይም መቼም ይሄው አሳየን። አሁን ከዚህ በኋላ መገናኛ ነው ሜክሲኮ አንቺ ስቴጅ በቃ ማለት ይሮጣሉ። ደንብ አስከባሪ ሆንሽ ማለት እኮ ነው። የሚጠይቀው መጣ ብሎ ላጥ። ኧረ በስመ አብ። አሁን ከዚህ በኋላማ መጨረሻ በቃ
ሰው በጣም በቃ ቪዲዮን እያየ ድክም ምን ቢለው በቃ ኮመንቱ ወደ 3000 ሊደርስ ነው ኮመንቱ። ፈለገ የሚገርም በነገራችን ላይ አሁን ይሄ ልክ ይሄ አሁን ልክ በዚህ ታይም ላይ እንዳሳቀር ሁሉ ታስታውሳለህ? ዲያቆን ናቲም አንድ ሰሞን ላይ እጅግ በጣም በቃ እንባ የሚያስመጣ ነገር ኤልያ ደግሞ ቪዲዮ ሰራውለት እኮ ለኤልያ እኮ የት እንደሚገኝ እኮ እኔ አልኩት ለደስታት ጌታ የማቃት ነው የመሰለኝ ስሟን ሁሉ እንዴ ዲያቆን ናታኔም እኮ ሪፖስት እንትን አደረገው እኮ ስቶሪ ላይ ያስቀመጠው ከኔ ቪዲዮ ስቶሪ አድርጎ ተይቻለሁ። ስቶሪ አድርጎ በዚህ አጋጣሚ አንድ የምስራች ልንገራችሁ። በተለይ ዲያቆን ናቲ ነገ ቅዱስ ዑራኤል እንደገና ደግሞ አንዲት እህት ልናስጠምቅ ነው ከእስልምና ወደ ክርስትና። ከእስልምና ወደ ክርስትና የልጅነት አየሁ ናቲ ሲያሳምራኝ ወደ ድል ይላል። ቀደም ነው መረጃው የደረሰኝ ትላለህ። ማርያምን ነገሩ ላይ የምተላለፍ የሆነ ኃጢአት ብሰራ ገደል ይችላል። ሊገደል የምችልበት አለ ቦታዎች ይኖራሉ። ምሳሌ ዝም ብሎ አይመለስም እስልምና። አንድ ጥያቄ አንስተህ ከዛ አንጻራዊ እንዴት ነው ያ ነገር ተብሎ ነው። ለምሳሌ አንቺ ልትገደይ የምትችይበት አጋጣሚ ሊኖር ይችላል በእስልምና አስተምሮ። ምሳሌ አንድ ጥፋት ምንድን ነው ያ ጥፋት ከምን አንጻር ነው የሚለው ነገር አለ ማለት እኔ ዝም ብዬ እስልምና ዝም ብዬ ልመልስልህ አልችልም። ዝም ብዬ አላብካካም ያለ ማስረጃ ጥያቄ። አሁን ምሳሌ ከእስልምና የወጣ ይገደላል ወይ ነገር መሰለኝ የኔ ጥያቄ መሰለሽ። አሁን ተመሳሳይ ጥያቄ ፕሮቴስታንት የሚጠይቀው አረ መገደል የሚባል ነገር የለም እግዚአብሔር ይከስስ ነው ማለት ሊል ይችላል። ኦርቶዶክስም እንደዛ ሊለኝ ይችላል። ሐዋርያቱም እንደዛ ሊለኝ ይችላል። አንቺ ጋር ያጠፋው ጥፋት ምንም ሆነ ምን ሰው ነኝ፣ ልሳሳት እችላለሁ፣ ላጠፋ እችላለሁ። መገደል የሚባለው ነገር እንደ ኦፕሽናል እንደ አማራጭነት አለ ሃይማኖት ውስጥ። ቴዲ እዚህ ላይ ኦስማን ቬች ይመልስልሃል። ኦስማን ወንድሜ ኦኬ፣ ይቅርታ በዚህ ዙሪያ ላይ እሺ፣ ችግር የለውም። እሺ፣ ቀሪው እንደ ከሄዱት ወታደሮች ያኛው ነው ተመስሎ ያ እሱ ተመሰለባቸው። ከዛ ኢየሱስን አገኘም ብለው እሱን ወስደው ነው የሰቀሉት ነው። ኢየሱስን አገኘም ብለው ከነሱ ጋር አብሮ የነበረው ወታደር ሰቀሉት። ወታደሩን የሰቀሉት እና ኢየሱስ ሁለተኛው ሰማይ ላይ ይገኛል በእስልምና አስተምሮት ማለት ነው። ከዛ በኋላ ወደ ምድር ይመጣል። ወደ ምድር ሲመጣ መጨረሻው ዘመን ላይ ደጃል የሚባል ነገር አለ። ያ ዓለምን ሐሰተኛው መሲህ ማለት ነው። አቁም ሰቃዮቹ አብሯቸው ኢየሱስን ሲያሳድድ ተመሰለባቸው ማለት ነው። ተመሰለባቸው ይላል አላህ ሱብሃነሁ ወተዓላ። ኢየሱስን የሚያሳድዱት አብሮ እያሳደደ የነበረው ሰውዬ የነበረው ሊይዘው የመጣው እሱን ተመሰለባቸው። ኢየሱስ እንደሆነ ተመሰለባቸውና ያን ይሁዳ እንደሰቀሉት ነው ቁርአን። ጓደኞቹ ምናምን ሄዱ ወታደሮች ጓደኞቹ አብሮ ከኛ ጋር ያለ ነው ምናምን እነሱ ጓደኞቹ እኮ ነው የያዙት። ጓደኞቹ ነው የያዙት። ስለዚህ ኢየሱስን አላገኘ ነው። እሱ ተነጥሎ ነበር ሄደው። እሱ ተነጥሎ ነበር ሄደው። ለሶስት ሆኖ ሳይሆን ሄዱት። እሱ ተነጥሎ ነበር ሄዶ አገኘው። ከዛ አላገኘውም። እሱ ሳያገኘው ቀድሞ አድርጓል። ከዛ በኋላ የኛው ደግሞ እሱ ተመሰለባቸውና አገኘ ነው ብለው ሶስት ነበሩ። ሁለቱ አንድ ጓደኛቸውን ይዘው ወደ መሰቀያው ቦታ ወስደው እሱን ከነ ዩኒፎርሙ ወይስ ዩኒፎርሙ አይደለም ተመሰለባቸው። ኢየሱስም መሰላቸው ነው መሰለላቸው። ዩኒፎርሙን እንዳሰለባቸው አውልቆ ነበር። እሱን እኔ አላየሁም። ለምን እዛ ጋር አሁን ክርስቲያኖች ኢየሱስ ክርስቶስ ያው ምስሉን እንደምታውቀው ነውና ምናልባት ወታደሩ ከነ ዩኒፎርሙ ከሆነ የያዙት ዩኒፎርም ደግሞ ከመደበኛው ከሲቪሊያን የሚለየ ነውና እንዴት ተመሳሰለ ስትል ባልባስ ኢየሱስን የመሰለባቸው ፈጣሪ እሱን እንዲመስል መሰለባቸው። አይናቸው ላይ የሚጋረድ ነገር አለ አይደል? አይን ላይ እንደዚህ አይነት ነገር ነው። በዛ አይነት መንገድ ተረዳው። እንደዛ ተረዳው። ከዛ በኋላ ካረገ በኋላ ሁለተኛ ሰማይ ላይ ይገኛል ማለት ነው አሁን ኢየሱስ። ከዛ በኋላስ ወደ ምድር ይመጣል የሚለው አዎ ይመጣል እንላለን። ከመጣ በኋላስ ምንድን ነው ስራው? ለምን ፐርፐዝ ነው የሚመጣው የሚለው ነገር ደግሞ እሷ ወሳኝ ነገር ናት። ሲመጣ ደጃል የሚባል ሐሰተኛው መሲህ የሚባል ይመጣል፣ ምድርን የሚበክል ማለት ነው። ኢየሱስ እንደመጣ
ያን ደጃል የሚባለውን ፍጥረት ይገለዋል። አንደኛው ስራው እሱ ነው። ይገለውና ዓለም ፍትሃዊ ትሆናለች፣ በፍትህ ትቆያለች። ኢየሱስ በነበረበት ጊዜ ማለት ምድር ላይ 40 ዓመት ይቆያል ተብሎ ነው በሐዲስ አስተምሮት ያለው። 40 ዓመት ኢየሱስ ምድር ላይ ይቆያል። ከዛም እንደ ሰው ሞቱን ይሞታታል ነው። ምክንያቱም አላህ ብቻ ነው የማይሞት፣ ፍጥረታት ሁሉ ሟቾች መሆናቸውን ይገልጻል ማለት ነው። ከሰዓት አንጻር ኢየሱስ ተመልሶ ሲመጣ ደጃጅ ነው ያልከው? ደጃል የሚባል ፍጥረት አለ። ኦኬ፣ ደጃል የሚባል ፍጥረትም አብሮ ይመጣል ወይስ የነበረ ነው? አይ እሱ ቀድሞ ነበር። ደጃል የሚባለው መጨረሻው ዘመን ምልክቶች ውስጥ አንደኛው ነው። አብሮውን አሁን ከኛ ጋር እየኖረ ያለ እንስሳ ነው ወይስ ከኢየሱስ ጋር ምርጫ አብሮ ይመጣል? እሱ አይደለም፣ ምድር ላይ እሱ ሌላ ራሱን የቻለ ሰፊ ርዕስ ነው። እሱ ምድር ላይ ተዘግቶበት ያለ ፍጥረት ነው። ከዛ በኋላ ይመጣል፣ ዓለምን ሁሉ እኔ ጌታ ነኝ እያለ ህዝቦችን በተለይ አይሁዶች ይከተሉታል። ሌሎች ህዝቦችንም ማንኛውም ነገር ማድረግ ይችላል። ምድር ላይ ሁሉ ስልጣን ይኖረዋል። እኔ ወደ እምነት ልመጣ ብፈልግ ምን ብላችሁ የምታስተምሩኝ ነው የመሰለኝ እና ወንድሞቻችን በተለይ አሁን ሙስሊም ወገናችን ቴዲ ሙስሊም ሊሆን ቢፈልግ የሚገባህን ነገር የነገረ አይመስለኝም። ለእያንዳንዱ ላነሳው ነገር መልስ ሰጣለሁ። እስልምናውንም አይ ዶንት ቲንክ በቅጡ ያነበበው ስላልመሰለኝ በኋላ ላይ ጥያቄና መልስ ላይ ሆፍዌይ ስለ ኢሳ ጠይቀዋለሁ። በደንብ ማወቅ ያለብን ነገር ኢሳና ኢየሱስ አንድ አይደሉም። እኔ ለምን ሰዎች ራሳችን እንደምናታልል አይገባኝም። መጽሐፍቶቻችን ቁርአንም ሆነ መጽሐፍ ቅዱስ ስለ ኢሳ የሚያወራው ቁርአን ስለ ክርስቶስ የሚያወራው መጽሐፍ ቅዱስ አይገናኙም። ተገናኝተውም አያውቁም። ዲስክሪፕሽኑም አይገናኝም። አለስ ካላነበብን ካላጠናን ኦር ደግሞ ሰዎች ለመሸወር ካላሰብን በስተቀር አንድ ናቸው እያሉ ራሱን ማታለል ትክክል አይመስለኝም። መጽሐፍት አሉ። መጽሐፍቱ ሲገለጥ የማይገናኙ ባህሪያት የማይገናኙ ህይወቶች ነው የምታገኙት በኢሳና በክርስቶስ መሃል። ከስማቸው ትርጉም ጀምሮ አይገናኝም። ኢየሱስ ማለት መድኃኒት ማለት ነው። በእስልምናው ደግሞ መድኃኒት ተብሎ የተሰጠው ትርጉም የተሰጠው ነቢይ የለም። መድኃኒት መሆንም አይችልም። ምክንያቱም ሽርክ የሆነበታል ተብሎ ስለሚታሰብ። ስለዚህ ኢየሱስ ማለት መድኃኒት ማለት ነው፣ አዳኝ ፈዋሽ ማለት ነው። ክርስቶስ ማለት ደግሞ መሲህ ቅቡ እንደማለት ነው እና ኢየሱስና ኢሳ አንድ ናቸው? ውሸት። መርያምና ድንግል ማርያም አንድ ናቸው? ውሸት። አላህና እግዚአብሔር አንድ ናቸው? ውሸት። ውሸት ያልኩት ለምንድን ነው? መጽሐፍቶቹ ስለማይሉ። አንድ ቢሆንማ ኖሮ መጽሐፍቱን ጠቅላላ ለምን አንድ አይነት ካራክተር፣ አንድ አይነት ባህሪ፣ አንድ አይነት ድርጊቶች ለምን አይቀመጡም? የእግዚአብሔር ህቡ የሆኑ ስሞችና የአላህ 99 ስሞች ሲተረጎሙም አይገናኙም። ስለዚህ ወይ ካላነበብን እንደው በቃ በተለምዶ ነው የምናወራው ብለን እሱን አስቀድመን ብንናገር፣ በኋላ ላይ ጥያቄና መልስ ካለን እያንዳንዱን እየጠየቅኩ ልዩነቱ ማሳየት ስለምችል፣ ወደ ክርስትናው ግን ልመለስ። ይህን ማጥራት ስላለብኝ ነው። ቴዲዬ ክርስቲያን መሆን ፈልጋለሁ ብለህ ብትመጣ የመጀመሪያ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንድነው የምናደርገው? መጀመሪያ እግዚአብሔር ማን ነው የሚለውን እናስተምርሃለን። መጽሐፍ ቅዱስ እንደሚናገረው አንድ ሰው ሲመጣ ምን ፈልጎ ምን ሽቶ እንደመጣ ይጠየቃል። ኦኬ፣ ጌታ በጣም ብዙ እልፍ ህዝብ ይከተሉት ነበረ እና ለምን እንደተከተላችሁኝ አላቸው። ግማሹ ለረሃቡ ይከተለዋል፣ ምግብ ይስጣ ሲባል ስለሰማ። ግማሹ በሽተኛ ስለሆነ ለፈውሱ ይከተለዋል፣ ፈዋሽ ነው ሲባል ስለሰማ። ግማሹ አዳኝ ነው ስለተባለ ካለበት ርኩስ መንፈስም ከስጋ በሽታውም ለመዳን ይከተለዋል። ስለዚህ ምንድነው የተከተላችሁበት ምክንያት እያለ ጌታ ይጠይቅ ነበረ። ስለዚህ የመጀመሪያ አንተን የምንጠይቅህ ክርስትናውን ፈለኩ ስትል መልካም ፈቃደኝነትን መጀመሪያ እንጠይቃለን ማለት ነው። በግድ የሚባል ነገር ስለሌለ። ከዛ ቀጥሎ የምናስተምርህ አምላካችንን እነግርሃለን። አምላካችንን ስንነግርህ እኛ ባሰብነው እኛ በሰፋ ነው ጭንቅላታችን በተመቸው ሳይሆን ራሱ አምላካችን ራሱ እንዴት ገለጠ ብለን ነው የምንነግርህ። እግዚአብሔር ለእኛ እንዴት ተገለጠልን፣ ራሱ አምላክ ለእኛ እንዴት ገለጠልን እንጂ እኔ እንዴት ተረዳሁት፣ እኔ እንዴት ሰፋሁት፣ እኔ የሚመቸኝ የማይመቸኝ እንዲሁ ይሄ እኮ ለአምላክ ይስማማል አይስማማም እያልኩ ከከፋፈል ነው ጣዖት ነው የሚሄድብን። የመጀመሪያው መነሻው የሚሆነው አንደርስታንዲንጋችን ለአንተም ቴዲ የምንነግር ስትመጣ እግዚአብሔር እንዴት ራሱን ገለጠ የሚለው ነው የምናብራርል ማለት ነው። እንግዲህ የእኛ የክርስቲያኖች አምላክ እግዚአብሔር ራሱን ሲገልጥ
በአንድነትና በሶስትነት ገልጧል ብለን እናምናለን። ለምሳሌ በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር አዳምን ሲፈጥር ምን ብሎ ፈጠረ? እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። እግዚአብሔር እንደ ምድራውያን ነገስታት እኛ እያለ ማውራት አይጠበቅበትም። ምድራውያን ነገስታት በብዙ ሲያወሩ ራሳቸውን ለማግነን፣ ለማድነቅ፣ ለማላቅ፣ ለማኮፈስ ይጠቀሙታል። እግዚአብሔር በባህሪው ራሱን ማኮፈስ አይጠበቅበትም። እኛ እያለ ሲያወራ ለመኮፈስ፣ ለመላቅ፣ ራሱን ከፍ ለማድረግ አይደለም። ፍጥረት ከፍ ያደርጓል እንጂ እግዚአብሔር ራሱን ከፍ ለማድረግ የሚሞካከር እንደዚህ እንደሚደክም አምላክ አይደለም። እግዚአብሔር ታዲያ እኛ ሲል ምን ማለት ነው ስንል ሶስትነቱን እየተናገረ ነው ብለን እናስተምራለን። ለምን ቢባል እንፍጠር የምትል ቃል አለች። ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል። ስለዚህ እንፍጠር ሲል መፍጠር መቼም ለሰዎች አይሰጥም። እግዚአብሔር ሲፈጥር የመላእክትን እገዛ አይፈልግም። እግዚአብሔር ሲፈጥር የፍጡራን እገዛም አይፈልግም። እንፍጠር ሲልም ራሱን ለማግነን ለማላቅ እንደ ምድራዊ ነገስታትን እያደረገ አይደለም። ስለዚህ እግዚአብሔር እንፍጠር ሲል ሶስትነቱን ገለጠ ብለን እናምናለን። ይህንን እነግርሃለን። እግዚአብሔር በኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይልና ከዛ በኋላ የእግዚአብሔርን መንፈስ በውሃ ላይ ሰፎ ነበር ይላል። ስለዚህ እግዚአብሔር ሰማይና ምድርን ፈጠረ አለ። የእግዚአብሔርን መንፈስ ይላል። ቅዱሱ የእግዚአብሔር መንፈስ መንፈስ ቅዱስ የምንለው ህይወትን ሰጪ የሆነው መንፈስ ቅዱስን ደግሞ አመጣ። ከዛ ደግሞ